በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዋለ አምላካችን በሰላም አስመሽቶ የሰላም ሌሊት እንዲያደርግልን አምላካችን እግዚአብሔር ምስጢሩን እንዲገልጥልንና መልካሙን ነገር ተምረን እኛም በጎ መልካም እንድናፈራ ፈቃዱ ይሆነልን ዘንድ ይህን እየጠየቅን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እንግዲህ በዛሬው ዕለት እግዚአብሔር መንፈስ ቅዱስ የሚያስተምረን የትምህርታችን መነሻ ፍቅራቸው በመታዘዛቸው ይታወቃል ነው የሚለው። እንግዲህ በዚህ ቃል ነው የምንማማረው። ሰው እግዚአብሔርን መውደዱ የሚለካው ቃሉን በመስማቱና በመታዘዙ ነው። የእግዚአብሔርን ቃል ለመስማት ፈቃደኛ ሲሆን፣ ቃሉን ሰምቶ ቃሉን ስራ ላይ ለመዋል እንደ ቃሉ ለመኖር ፈቃደኛ የሆነ ዕለት ይሄ ሰው እግዚአብሔርን መውደዱ በዚህ ይታወቃል። ሰው ሰውን የሚወድ ሲሆን፣ ሰውን የሚያከብር ሲሆን፣ ሰዎች የተናገሩትን ይሰማል፣ ሰዎችም ያዘዙትን ሁሉ ይፈጽማል፣ ይተገብራል ማለት ነው። ይህንን የሚያደርገው ሰዎቹን እነዛን የሚያዙትን ሰዎች የወደዳቸው እንደሆነ ነው። ያከበራቸው እንደሆነ የሚያፍራቸው እንደሆነ የእነዛን ሰዎች ትእዛዝ ላለማስታጎል ያስባል። ምክንያቱም በመካከላችን ፍቅር እንዳይጠፋ፣ እንዳይከፋቸው፣ እንዳያዝኑ ይልና የእነዛን ሰዎች ትእዛዝ ሊፈጽም ይፈልጋል። እንግዲህ ያ ፍቅር የገባው ሰው ማለት ነው። ሰውን የማይወድ ከሆነ የማንንም ትእዛዝ አይቀበልም፣ የማንንም ፈቃድ አይፈጽምም። መጀመሪያ ፈቃድን ለመፈጸም ትእዛዝን ለመቀበል ምን ያስፈልጋል? መግባባት ያስፈልጋል፣ ፍቅር ያስፈልጋል። መግባባትና ፍቅር ከሌሉ መደማመጥ፣ መተሳሰብ፣ መቻቻል አይኖሩም እና እነዚህ ናቸው አሁን በሰው ዘንድ ዓለምን አውከውት ያሉት። አለመተሳሰብ፣ አለመቻቻል፣ የፍቅር አንድነት አለመኖሩ፣ አንዱ ለአንዱ አይታዘዝም፣ አንዱ የአንዱን ድምፅ ቃል አይሰማም። ይሄ ደግሞ እርስ በርስ መተላለቅን መተላለፍን ነው የሚያመጣውና እግዚአብሔርም ቢሆን እንደዚህ ነው። እንግዲህ እግዚአብሔርን መውደዳችን የሚለካው ቃሉን ሊያሰማን ፈልጎ ወደ እኛ ሲመጣ እግዚአብሔር ሊመክረኝና ሊያስተምረኝ ወደ እኔ የመጣ ብሎ ልቡን ወደ እግዚአብሔር የማይመልስ ጆሮውን ለእግዚአብሔር የማይሰጥ ሰው ለእግዚአብሔር ፍቅሩ የቀዘቀዘ ሰው ነው። ፍቅሩ ከእግዚአብሔር ጋር አንድ የሆነለት ሰው፣ እግዚአብሔርን የሚያስብና የሚወድ ሰው እግዚአብሔር እንኳን ሊያስተምር ሲመጣ ይቅርና አስተማሪ ካለበት ፈልጎ ሄዶ እባካችሁ ይሄ ማለት ምን ማለት ነው? እስቲ ስለ እግዚአብሔር አስተምሩኝ፣ ንገሩኝ ይላል። መቼም
እውቀት አገር ጥለው ቁርበት ጠቅልለው ካልሄዱ በስተቀር እንደ ወቤት ተቀምጠው አያገኟትም። የቤተ ክርስቲያን አባቶች የቤተ ክርስቲያን አባት ለመሆን ያበቃቸው ከእናት ከአባታቸው ቤት ተቀምጠው አይደለም ይሄንን እውቀት ያገኙት። የእናት የአባታቸውን ቤት ጥለው የእናታቸው እንጀራ ሳያምራቸው በረሃብ በውሃ ጥም በብርድ ተሰቃይተው በእንተ ማርያም ብለው ነው ውሻ እየጮኸባቸው ውሻ እየነከሳቸው ነው ማደሪያው ሳይመቻቸው እንግዲህ 30 ዓመት 40 ዓመት ተምረው ነው አባት ለመሆን የሚበቁት። ታዲያ ይሄንን አባትነት ይሄንን እውቀት ለማግኘት ከእናት ከአባቱ ቤት እንደተመቸው ኑረው አያገኙትም። ደክመው ነው የሚያገኙት እና እግዚአብሔርንም ለማግኘት ምን ያስፈልጋል? እግዚአብሔርን ማሰብና ፈቃዱን ፈልጎ እንደ ፈቃዱ ለመኖር ያስፈልጋል። መቼም ጥበብን እውቀትን ፈልገን ካልሄድንባት ልናገኛት አንችልም። እና እንግዲህ እግዚአብሔርን የምንወደው መሆናችን የሚታወቀው በመታዘዛችን ነው። ትእዛዙን ለምሳሌ እንግዲህ የትምህርታችን መነሻ አድርገን የምንመለከተው የዮሐንስ መልእክት ምዕራፍ 14 ከቁጥር 15 ላይ ያለውን ኃይለ ቃል የተመለከትን እንደሆነ ከወደዳችሁኝ ትእዛዜን ጠብቁ ነው። አያችሁት? እግዚአብሔርን እንወድሃለን የምንለው ሁሉ እግዚአብሔርን ከወደድነው ምን ማድረግ አለብን? ትእዛዙን መጠበቅ ነው። ቃሉን መስማት ነው። ከወደዳችሁኝ ትእዛዜን ጠብቁ። ትእዛዜን የጠበቃችሁለት ፈቃዴን የፈጸማችሁለት እኔም አባቴን ስለ እናንተ እለምነዋለሁ፣ እርሱም ደግሞ ለዘላለም ከእናንተ ጋር እንዲኖር ለዘላለም ከእናንተ ጋርም የሚኖር ሌላ አጽናኝ የሚያጽናናችሁ፣ የሚያነጻችሁ፣ የሚቀድሳችሁ፣ ኃይል የሚሆናችሁ፣ ጥበብን የሚገልጽላችሁ፣ እውቀት የሚሆናችሁ፣ የሚያስተረጉማችሁ፣ ቋንቋ የሚገልጥላችሁ አጽናኙ ይሰጣችኋል። አዎ ቃሌን ሰምታችሁ ከኔ ጋር ለመሆን ፈቃደኛ ብትሆኑ፣ ትእዛዜን ለመፈጸም ፈቃደኛ ብትሆኑ፣ ፍቅራችሁ የሚገለጥበት በጎ ስራ ቢታይባችሁ እንግዲህ አጽናኙን መንፈስ ጥበብን የሚገልጠውን እናንተን የሚያነጻችሁን የሚቀድሳችሁን እንደፈለጋችሁት የፈለጋችሁትን ቋንቋ መናገር እንድትችሉ አንደበታችሁን ፈቶ አእምሯችሁን ብሩህ አድርጎ ሁሉን የሚገልጥላችሁን የዚህኛውን ዓለም ብቻ ሳይሆን የወዳኛውን ዓለም ሕልውና እንዲታውቁ አድርጎ የሚቀድሳችሁ መንፈስ ይሰጣችኋል። ይሄ ደግሞ ይሄ ዓለም የማያየውና የማያውቀው ስለሆነ ይህ ዓለም ከቶ ሊቀበለው የማይቻለው የእውነት መንፈስ ነው። መንፈሱ የእውነት መንፈስ ነው። የእውነት መንፈስ መሆኑን ፈጽሞ ይህ ዓለም አያውቀውም፣ ሊቀበለውም አይችልም፣ አያምነውምም። እናንተ ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን እናንተ ግን ታውቁታላችሁ። ጥበብን የገለጠላችሁ፣ አይነ ልቡናችሁን ያበራላችሁ፣ መጻሕፍትን ያስተረጎማችሁ፣ እግዚአብሔርን እንድታውቁት ያደረገላችሁ፣ አጋንንትን ከእናንተ ያራቀላችሁ፣ ማስተዋልን እንዴት እንዳገኛችሁ ያደረጋችሁ እሱ መሆኑን እናንተ ታውቁታላችሁ ይላል። አሁን ችግራችን ይሄ ነው። መንፈስ ቅዱስ ከእኛ ጋር እንደሆነ አለማወቃችን። ብዙ ተምረናል። ይህን ሁሉ ትምህርት ያገኘነው ከመንፈስ ቅዱስ እንደሆነ መንፈስ ቅዱስ ረድቶን አግዞን ጥበብ እውቀት ሆኖን እንደሆነ አለማስተዋላችን ብዙዎቻችንን ጎድቶናል። አያችሁ፣ ይህን ብናውቅ ኑሮ አሁን እግዚአብሔር በር እያንኳኳ ኑ ወደ እኔ ከኔ ተማሩ እያለ ሲጠራን
እንኳን ሲጠራ ቀርቶ ሳይጠራንም ሰዓቷን ጠብቀን ወደ አምላካችን ወደ እግዚአብሔር ልንመጣ እንችል ነበር። አሁን ይሄ መልእክት እኮ በሁሉም ደርሷል። መቼም ያው ላለመቀበል እንዲያው የሚበልጠው ያኛው ሆኖብን ነው እንጂ የሚበልጠውን አሳንሰነው የማይበልጠውን ደግሞ ታላቅ አድርገን አይተነው ያኛውን ይዘነው ነው እንጂ ብናስብ አሁን ይሄ መልእክት በሩ ሲንኳኳ ለሁሉም ተሰምቷል፣ እርግጠኛ ነኝ። እና እንግዲህ እግዚአብሔርን መውደዳችን በምን ይታወቃል? በመታዘዛችን ነው። እግዚአብሔር እንደሚያዘን እንደሚያስተምረን ሁነን ልንገኝ ያስፈልጋል ነው። መቼም ሰዎች ነን። ስለ ስጋዊ ነገር እናስባለን። በስጋዊ ነገር ደግሞ ካልሰራን መኖር አንችልም። እግዚአብሔርም ሰርቶ መኖር እንድንችል ሰርቀን ቀምተን መጥፎ ክፉ ስራ ሰርተን አይሁን እንጂ በላባችን በጉልበታችን ደክመን መኖር እንደሚገባን ያዘዘን ያስተማረን ስርዓት የተከለልን እግዚአብሔር ነው። ስራ መስራታችን አይከፋም። ደግሞ እየሰራን ቃሉን መስማት የምንችል ከሆነ ጆሮአችን ከፍተን ለእግዚአብሔር መኖራችን ማሳወቅ በራሱ ትልቅ ነገር ነው እና እንግዲህ እግዚአብሔርን የምንወደው ከሆነ የምንለካበት ሚዛኑ ትእዛዙን እየሰማን ከሆነ ነው። የተነገረውን ቃሉን እየፈጸምን ከሆነ ነው። ግን እግዚአብሔር እያስተማረን እየመከረን እየገሰጸን እውነቱን እየነገረን በደላችን ሳይቀር በደላችን ሁሉ ከእሱ ዘንድ የተሰወረ ስላልሆነ የሰራናትን እያንዳንዷን ስራ ሁሉ በደላችንን አስመልክቶ እየጠቆመን መሆኑን ከተገነዘብን ይህንን አስበን ደግሞ ኃጢአተኛ መሆናችን አውቀን ወደ እሱ ልንቀርብ ስንፈልግ እሱን እንደምንወደው በዚህ ይታወቃል። እንግዲህ ትእዛዙ የእኛ መታወቂያችን ይሄ ነው። ሰው በዚህ ዓለም ሲኖር መታወቂያው ወረቀት ነው፣ ካርድ ነው። አያችሁ፣ ከየት ቦታ እንደተወለደ፣ ከየት ቦታ እንደሚኖር፣ ከየት ወደ የት እንደሚመላለስ ያ መዳረሻውን የሚነግረው መታወቂያው ያ ወረቀት ነው፣ በሰው እጅ የተሰራ። የእግዚአብሔር ደግሞ መታወቂያው ትእዛዙ ነው። አያችሁት? እግዚአብሔር የሰጠን መታወቂያ ትእዛዜን ጠብቁ፣ ፈቃዴን ስሙ፣ ቃሌን ስሙ፣ ወደ እኔ ቅረቡ ሀቤ ኑ ወደ እኔ ጆሮአችሁን ስጡኝ፣ እኔ አባታችሁ መክራችኋለሁ፣ አስተምራችኋለሁ። ቃሌን ስትሰሙ ትባረካላችሁ፣ ያሰባችሁት ሁሉ ይፈጸምላችኋል። ሁልጊዜም ቢሆን እናንተ የምታስቡት ለእናንተ ያልሆነውን ሁሉ ነው። የእናንተ የሆነውን እንኳን አታውቁትም። ወደ እኔ ስትመጡ ግን የእናንተ ያልሆነውን ሳይሆን የእናንተ የሆነውን እሰጣችኋለሁ። ያ ደግሞ ሐሜት የሌለበት፣ ሽሙጥ የሌለበት፣ ስጋት የሌለበት ነው። ከየት አመጣው አይባልም። እግዚአብሔር ባርኮት፣ እግዚአብሔር አድሎት፣ እግዚአብሔር ቀድሶት አሳለፈለት ነው የሚባለው። ከእግዚአብሔር የሆነ ሁሉ አያሰጋም። አሁን ብዙዎቻችን ብናገኝም እንኳ ስጋቱ መከራ ነው። ከየት አመጣኸው የሚለው ነገር እንደሚመጣ ስለምናውቅ ያ ስጋት አለበት። ከእግዚአብሔር የሆነ ግን ስጋት የለበትም። አያችሁት? እና የምትወዱ ከሆነ ትእዛዜን ጠብቁ ብሎ ያስተማረን ጌታችን አምላካችን ኢየሱስ ክርስቶስ ነው። ይህንንም ቃል እውነት ለመናገር የማቴዎስ ወንጌል ምዕራፍ አሁን የተነሳንበት የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ላይ ያለውን ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ያለውን ኃይለ ቃል ብንመለከተው እንዲህ ይላል። እኔ አለ እንዲህ ይላችኋለሁ፣ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። አያችሁት? በሰማያት ለሚኖረው ለእግዚአብሔር ልጆች መሆን ከፈለጋችሁ የእግዚአብሔር ልጅ ለመሆን የፈለገ ሁሉ ምን አለ? ጠላቱን ይውደድ። ስለዚህ እግዚአብሔር አባቴ ነው ብላችሁ ለማለት እንድትችሉ እግዚአብሔርም ልጆቼ ብሎ እንዲቀበላችሁ ከፈለጋችሁ ጠላቶቻችሁን ውደዱ። ይኸውላችሁ ጠላቶቻችሁን ውደዱ።
የሚረግሟችሁንም ሰዎች መርቁ እንጂ መልሳችሁ አትራገሙ። ለሚጠሏችሁ ሁሉ መልካም አድርጉላቸው፣ ለሚያሳድዷችሁም ሁሉ ጸልዩላቸው። እርሱ በሰማያት ያለው አባታችሁ በክፉዎችና በበጎዎቹ ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናምን ያዘንማልና። እንግዲህ የሚወዷችሁንማ ብቻ የምትወዱ ብትሆኑ ምን ትርፍ አላችሁ? ትርፍ የምታገኙት የሚጠላችሁን፣ የሚያሳዳችሁን፣ የሚንቃችሁን፣ የሚሰድባችሁን ይህን ሁሉ በደስታ ብትቀበሉት ዋጋችሁ ይሄ ነው። የሚወዷችሁንማ ብትወዷቸው ያ ስለወደዷችሁ ነው እንጂ ቢጠሏችሁ መቼ ተወዷቸው ነበረ። ይህንንማ የሚወዱትንማ መውደድ በአሕዛብ ዘንድ አለ። አጋንንትም እኮ ለጊዜው የሚወዳቸውን ይወዳሉ፣ የተገዛላቸውን አይተናኮሉትም። የሚተናኮሉት የማይወዳቸውን የማይታዘዝላቸውን ለስራቸው ማስፈጸሚያ ያልሆነውን ነው የሚፈላለጉት በተንኮል በክፋት። እነሱን ወዶ የእነሱን ቃል ሰምቶ እነሱ ያሰቡትን የሚሰራ ሰውማ ያንንማ ሰይጣንም አይቃወመውም። ለጊዜው ነው። ሰይጣን እስከ መጨረሻው አይወድም። ግን ያ ሰው በሕይወቱ ሳለ ይሰራበታል። ከሞተ በኋላ ግን አንተ ጎስቋላ እያለ ያ መከራውን ያሳየዋል። እስከሚሞትበት ጊዜ ድረስ ግን ወዳጅ መስሎ የራሱን ስራ ያሰራዋል። እና የሚወዷቸውንማ አጋንንትም አሁን አይጣሏቸውም፣ አይተናኮሏቸውም። የእነሱን ግብር እየፈጸሙላቸው ስለሆነ አጋንንት የሚፈልጉት ስራ እየሰብላቸው ስለሆነ አሁን እነሱንም አይጣሏቸውም። የሚጣሏቸው የእግዚአብሔርን ፈቃድ ሊፈጽሙ የሚዘጋጁትን ወዳጆቹን ነው። ስለዚህ እናንተም ብትሆኑ የሚወዷችሁን የሚወዷችሁን ብቻ የምትወዱ ብትሆኑ ይህንንስ አጋንንትም ያደርጉታል፣ አሕዛብም ያደርጉታል። ለሚወዳችሁ ቅኖች ናቸው፣ ለሚወዳችሁ ይራራሉ። ግን ለማይመስላቸው ለማይወዳቸው ግን ርኅራኄ የሌላቸው ጨካኞች ሆኖ ታዩዋቸዋላችሁ። ሰይጣንም በእናንተ ላይ የሚጨክንባችሁ አሳልፎ ለመከራ የሚያጋልጣችሁ ስለማትወዱት ስለማታከብሩት ነው። ብታከብሩትና ፈቃዱን ብትፈጽሙ ሰይጣንም አሁን እናንተን አይጣላችሁም። ለመከራ የሚያሳልፋቸው ለሞት የሚያጋልጣቸው ጠላቶቹን ነው ይላል። ይገርማቸዋል። እና በሰማይ ባለው አባታችሁ ዘንድ ልጆች ሆናችሁ ትርፍ ታገኙ ዘንድ ትሸለሙ ዘንድ ትመሰገኑ ዘንድ ጠላቶቻችሁን ውደዱ። ይሄንን የሰማይ አባታችሁ አሳይቷችኋል። እያሰሩት፣ እየገረፉት፣ እየደበደቡት፣ እየሸነከሩት፣ እየሰቀሉት የሚሰሩትን አያውቁምና ይቅር በላቸው እያለ የለመነው ለጠላቶቹ ሁሉ ነው። የተሰደደላቸው ለጠላቶቹ ሁሉ ነው። ወደዚህ ዓለም መጥቶ ሰው ሆኖ ሥጋ ለብሶ የተገለጠላቸው ለጠላቶቹ ሁሉ ነው እንጂ ለሚወዱት ብቻ አይደለም። ስለዚህ እናንተም የአባታችሁ እግዚአብሔር ልጆች ናችሁ። አባታችሁ እግዚአብሔርም አምላካችሁ ይሆንላችሁ ዘንድ የሚወዷችሁን ብቻ ሳይሆን ለማይወዷችሁ ሰዎች ሁሉ ታዘዙላቸው። የማይታዘዙለትና የማይገዙለት አለ። እርሱ ማን ነው? ሃይማኖትህን ካድ፣ ማተብህን በጥስ ብሎ የመጣለት ለሱ መታዘዝ አይገባም። አያችሁት? አምላኩን ለማያውቅ ፈጣሪውን ለማይፈራ የፈጣሪውን ፈቃድ ለማይፈጽም የኔን ፈቃድ ፈጽም ብሎ ለሚመጣ ለሱ መታዘዝ አይገባም። መቼም ለሁሉ መታዘዝ አይገባም። የምትታዘዝለትን ሰው እወቅ ይላል። ይገርማቸዋል። እና
ስለዚህ ምንም እንኳ ሰዎች በእኛ ሃይማኖት መጥተው ሃይማኖትህን ካድ፣ ማተብህን በጥስ፣ የእኔን እምነት ተከተል ብለው እስካልመጡ ድረስ ሁሉም በየራሱ ሃይማኖት ጸንቶ እንዲኖር መብት አለው። ግን ይጠቅመኛል አይጠቅመኝም የሚለውን እንዲያውቅ ራሱ እግዚአብሔር ምልክት ሰጥቶታል። እኔ እሳትና ውሃ አቅርቤልሃለሁ፣ ምርጫው ያንተ ነው፣ ወደ ፈለግከው መሄድ ትችላለህ። በኋላ ግን በደመወዝ ጊዜ ለምን ይሄ ሆነብኝ እንዳትል፣ በዚህኛው መንገድ ብትሄድ ግን እኔ ለአንተ የተሻለ ነው ብሎ እግዚአብሔርም አስተምሯል። እና እንግዲህ አሁን እግዚአብሔርን መውደዳችን መከተላችን በእሱ ሕግና ትእዛዝ ጸንተን መኖራችን የምናውቀው እግዚአብሔርን የምንወደው የምናከብረው መሆናችን የሚገለጠው ትእዛዙን ተቀብለን ትእዛዙን የፈጸምንለት ነው ወገኖቼ። እና ትእዛዙን እንድንፈጽም ነው ሁልጊዜም የሚነገረውና መስማትም ካለብን የሚገባን ትእዛዙን እንድንፈጽም ነው። የእግዚአብሔር ትእዛዝ ባልንጀራህን እንደ ራስህ አድርገህ ውደድ ሲባል የሥጋ ዘመድህን ብቻ የእናትህን ልጅ ብቻ አይደለም። ሰው ሆኖ የተፈጠረው ሁሉ ባልንጀራ ነው፣ ወንድም ነው። ማተብህን በጥስ ብሎ እስካልመጣ ድረስ ባልንጀራ ነው። ስለዚህ ለእሱም ሁሉ ውደደው፣ አክብረው። ተርቦ ከሆነ ተራቅቶ ከሆነ በምግብም ሆነ በልብስ የምትችለውን ያክል አግዘው፣ ያም ባይሆን ጸልይለት የሚለውን ያስተማረን እግዚአብሔር ነው። ዛሬ ለወንድሞቻችን የምንጸልይ ሰዎች እንዳልሆን የታወቀ ነው። አንዱ ለአንዱ እርግማን ነው። ይሄን አጥፋልኝ፣ ይሄንን ቅጠፍልኝ ነው። በልቡ ያሰበውን በአንደበቱ እግዚአብሔርን አጥፋልኝ እያለ ይለምናል፣ ይረግማል። ሲመቸውም ደግሞ ሰው እያጠፋው እንደሆነ ያው እየታየ ነው፣ ግልጥ ነው። ታዲያ ይሄ የሚያሳየው ምንነትን ነው? እግዚአብሔርን አለመውደድና አለመፍራት ነው። የእግዚአብሔር ልጆች እንግዲህ እግዚአብሔርን መፍራታችን ልጆች ሁነን መገኘታችን ይታወቅልን ዘንድ በየጊዜው የሚነገረውን ባልንጀራህን እንደ ራስህ አድርገህ ውደድ፣ ከዚህ ዓለም ፈቃድ እራቅ የሚለውን ተቀብለን ከዚህ ዓለም መለየት ነው ያለብን። ይህን ዓለም ደግሞ መተው ማለት ጨርሶ ስራ ማቆም አይደለም። እግዚአብሔር በሰጠህ ጸጋ በሰጠህ ሀብት ኑር። የሰውን ሀብት ሳትመለከት፣ በሰው ሕይወት ሳትቀና፣ በሰው ትዳር ሳትቀና፣ በሰው እንጀራ ሳትገባ እግዚአብሔርን የሰጠኝን ባርክልኝ ብለህ ለምነው፣ ይባርክልሃል፣ ይሰጠሃል ይላል። አሁን ሁላችንም እንጮኻለን፣ እንለምናለን፣ እንመኛለን። ግን ምኞታችን አልፈጸምልን ብሎ የተቸገርንበት ምክንያቱ እግዚአብሔርን እንዳለ ባለማመናችን ምክንያት ነው። እግዚአብሔር እንደሚሰራ አንገነዘብም፣ እንዳለ ፈጽመንም አናስተውልም። እና የእግዚአብሔር ልጆች አሁንም ቢሆን ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ብንሆን የምንለምነውን ሁሉ ከእርሱ እናገኛለን። አያችሁ፣ ይህን ቃል ስሙትማ። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ብንሆን ይላል፣ የምንለምነውን ሁሉ ከእርሱ እናገኛለን። ይህንን ኃይለ ቃል ሐዋርያው ቅዱስ ዮሐንስ አንደኛ መልእክቱ ምዕራፍ 3 ቁጥር 22 ላይ ያለ ኃይለ ቃል ነው። አያችሁ ወገኖቼ፣ የመጀመሪያይቱ የዮሐንስ መልእክት ምዕራፍ 3 ቁጥር 22 ላይ ያለው ኃይለ ቃል ምን አለ? ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ብንሆን አለ የምንለምነውን ሁሉ ከእርሱ ከአምላካችን ከእግዚአብሔር እናገኛለን። እግዚአብሔር ዛሬ ሁሉን ነገር ነስቶናል። የምንፈልገው ሁሉ ከሰማይ ርቆብናል። ለምን ከሰማይ ራቀብን? ለምን ለምነን ማግኘት ተሳነን? እግዚአብሔር አያልቅበት፣ አይጎልበት።
ለማያልቅ ነገር ለምን ነሳን? እስቲ ያስቡት። ይህ ዓለም ሲያልፍ አብሮ ለሚያልፍ ነገር ሰው ከሌለ በዚህ ዓለም ዛሬ ያለው ሁሉ አያስፈልግም። ሰው ሲኖር ነው የሚያስፈልገው። በላተኛው ሲኖር፣ ለባሹ ሲኖር፣ ጠጩ ሲኖር ነው የሚያስፈልገው። በመላእክትማ እንግዳ ስለማይበሉ ስለማይጠጡ ልብስም ስለማያስፈልጋቸው በእኛ ዘንድ ያለ ሁሉ በእነሱ ዘንድ የለም። አያችሁ፣ የለባቸውም። በእኛ ዘንድ ግን ሁሉ አለ። ለምን? ያለ ምግብ ያለ ውሃ ያለ ልብስ መኖር ስለማይቻለን። ግን እግዚአብሔር ለእኛ ያዘጋጀውን ነገር ለምን ነሳን? ለምን አራቀብን ብለን ስናስብ በአለመታዘዛችን፣ ፈቃደኛ ባለመሆናችን፣ ትህትና የሌለን ትዕቢተኞች፣ የእግዚአብሔር ባሪያዎች መሆናችን ቀርቶ የዲያብሎስ ባሪያዎች በመሆናችን እግዚአብሔር ደግሞ የፈጠረውን ለእኛ ያዘጋጀውን መልሶ ሰበሰበ። አያችሁት? ይኸውላችሁ ሰው ካልወደደ ገንዘቡን ለማይወደው ሰው አይሰጥም። ይህን ታውቃላችሁ፣ እናውቃለን። አያችሁት? የምናበድረው፣ የምናለብሰው፣ የምናጎርሰው ለምንወደው ሰው ነው። አዎ ሰውን ስንወደው ነው። ሰውን ካልወደድነው ምንም ነገር አናደርግለትም። አንድ ችግረኛ፣ አንድ ረሃብተኛ ሰው እንኳ ችግረኛ ሆኖ ሳለ፣ ለማኝ ሆኖ ሳለ ክፉ ቃል ቢናገረን ዙረን አናየውም። ኧረ ድሃ ነው ያስጠይቀኛል፣ ያጸድቀኛልም አንልም። ኧረ ይሄ ደግሞ ክፉ ቢበላ ባይበላ ነው የምንለው እንጂ ድሃ ነው ብለን አናስብለትም። እኛ ለሚያመሰግነን ጓዴ ጓዴ፣ አባቴ አባቴ ለሚለን ሰው ነው እጃችን የምንዘረጋው፣ ልባችን የሚራራው። እግዚአብሔርም እንደዚህ ነው። እሱ ፈጥሮ ሁሉን ፈጥሮ እየገዛ ያለ አምላክ ላልፈጠረ ለዲያብሎስ ልባችንንም ሰውነታችንንም ሰጠነው። ዲያብሎስ ሰለጠነብን። አያችሁት? ዲያብሎስ በእኛ ላይ ሰለጠነብን ሳይወልደን። የእንጀራ አባት ነው እኮ እንደው አናውቀውም እንጂ የእንጀራ አባት የእንጀራ እናት ላልወለዱት ይህን ያህል ደንታ የላቸውም። አያችሁ? በሰው ቤትም የሚገዛ ሁሉ ያ ገዡ ሰው ለሚያገለግለው ባሪያ ደንታ የለውም። የእንስሳውን ያህል እንኳን አያስብለትም። አሁን ያ ጌታ በሬዎች አሉት፣ በጎች፣ ፍየሎች፣ አህዮች፣ ፈረሶች አሉት። የእነዛን የእንስሳዎቹን እንኳን ያህል ለዚያ ባሪያው አያስብለትም። ዲያብሎስ ለእኛ እንዲህ ነው። ለጊዜው ግን የራሱን ሐሳብ ይፈጽምብናል። እግዚአብሔርን እንዳናገለግለውና እንዳናመሰግነው እግዚአብሔር በእኛ ደስ እንዳይሰኝ ብዙ እንቅፋቶችን መሰናክሎችን እያመጣ ይጥለናል። እኛም እንወድቃለን። እግዚአብሔር ደግሞ አዋቂ አእምሮ አውቆ መስራት የሚችል ሕሊና ስለሰጠን አውቀን መስራት እንደሚገባን ያውቃልና እንግዲህ አውቀው ወደው ወደ እኔ ሊመለሱ ካልፈለጉ ይበላቸው ይቀጥቅጣቸው ብሎ ዝም ይላል እግዚአብሔር። ይህንን ይገርማችኋል። ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ዲያብሎስ ሰው መስሎት ነፍሱን ከስጋው ለይቶ ይዞ ወደ ሲኦል ሊወርድ ቀረብ ያለ ጊዜ በአውታረ ነፋስ ወጥሮ ያዘው እያለ ይህን ታሪክ እናገኛለን። ዲያብሎስን ወደ ቀኝም ወደ ግራም ወደ ኋላም ወደ ፊትም እንዳይንቀሳቀስ በአውታረ ነፋስ ወጥሮ ያዘው። ያን ጊዜ አምላክ እንደሆነ ዲያብሎስ አምላክነቱን ተረዳለት። ያን ጊዜ መኑ ውእቱ ዝንቱ ሥጋ ለይቶ ዘሞአኒ አለ። ማን? ዲያብሎስ። እኔ እኮ ሰው መስለኸኝ ነው ይህን ያክል ዘመን እየተከታተልኩኝ ያሳደድኩህ። አምላክ መሆንህንስ አልተረዳሁኝም። አምላክ መሆንህንስ ተረድቼ ቢሆን ኑሮ ይሄ ዓለም የኔ ገንዘብ አይደለም እንጂ ከዚህም ሌላ 7 ዓለም ቢኖር ይህን ሁሉ ካሳ አርጌ ልክፈልህ እንኳ ብዬ ባስብ ካሳ ሊሆንህ አይችልም። በአንተ ላይ ከሰራው ስራ የተነሳ የኔ የሆነ የለም እንጂ ይህ ዓለም የኔ ቢሆን ይህን ዓለም ካሳ ልክፈልህ እንኳ ብዬ ብል ካሳ ሊሆንህ አይችልም ብሎ የተናገረው አምላክነቱን ሲያውቅ
እሱ በሥጋ ከይሲ በእባብ ተሰውሮ አዳምና ሔዋንን ጠልፎ እንደጣላቸው ሁሉ ክርስቶስም በሥጋ ብእሲ በሰው ሥጋ ተሰውሮ መጥቶ መስቀል ላይ ውሎ አምላክ መሆኑን ሲያስረዳው ይሄን ተናገረ። ይኸውላችሁ ታዲያ የዛን ጊዜ ምን አለ? ከእንግዲህ ወዲህ በዚህ ዓለም ያሉት ሁሉ ሥራህን አይተዋል፣ ቃልህን ሰምተዋል፣ አምላክነትህን ተረድተዋል። ሁሉም ወደ አንተ ተመልሰዋል። የኔ የሆነ በዚህ ዓለም የለም። ወደ ሲኦልም ቢሆን ትወርዳለህ። 5500 ዘመን ስገዛቸው የነበሩ ነፍሳትን ታወጣቸዋለህ። እኔ ብቻዬን የቀረሁት በሲኦል። እንግዲህ ይህን ለሰው ልጆች የሰራኸውን መልካሙን ስራህን አይተው ወደ ኃጢአት የሚመለሱ ካሉ ፍቀድልኝ ነው ያሉ። ይገርማቸዋል። ይህንን በዕለተ ዓርብ የተፈጸመ ኃይለ ቃል ነው። ለእነሱ የሞትከውን ሞት የተቀበልከውን መከራ እያሰቡ የማያስቡና ወደ ዓለም ተመልሰው ኃጢአት ሊሰሩ ፍላጎት ያላቸው ጆሯቸውን የማይሰጡ አንተን ለመውደዳቸው ምልክት የሌላቸው፣ እንግዲህ ምልክቱ መታዘዝ ነው ብያቸዋለሁኝ። አንተን ለመውደዳቸው ምልክት የሌላቸው፣ በጎ ስራ የሌላቸው፣ ድምፅህን ለመስማት ፈቃደኛ ያልሆኑ ኑ ወደ እኔ እያልካቸው ወደ አንተ ሊመጡ ያልወደዱትን ፍቀድልኝ ሲለው ለእነሱ ብዬ ይህን ሁሉ መከራ ተቀብዬ ከእንግዲህ በኋላ ተመልሰው ወደ ቀደመ መከራቸው ሊመለሱ ከፈለጉ እንደዚህ ያለ ሰው ካለ እሱን እንደ ፍርፋሪ ልቀም ሰጥቻለሁ ነው ያለው። አያችሁ፣ አሁን ዛሬ እኛን እንደ ፍርፋሪ እየለቀመን ነው። አሁን እንኳን ከፍርፋሪ በላይ ሙሉውንም ይዞታል ማለት ይቻላል የእግዚአብሔር ልጅ። ስለዚህ አሁንም ሐዋርያ ቅዱስ ዮሐንስ ሲናገር ምንድን ያለው? ትእዛዙን የምንጠብቅና በፊቱ አምላካችንን እግዚአብሔርን ደስ የሚያሰኘውን ነገር የምናደርግ ብንሆን አለ የምንለምነው ሁሉ ከእርሱ ነውና እናገኛለን፣ ይሰጠናል። ከእርሱ ያልሆነ የለም ከኃጢአት በስተቀር። ይኸውላችሁ የእግዚአብሔር ልጆች አያችሁት። እንግዲህ እግዚአብሔርን የምንታዘዝበት ዛሬ በሕይወተ ሥጋ ሳለን እንጂ ሞት ከመጣ በኋላ እግዚአብሔርን ለመታዘዝም ሆነ እሱን ደስ ለማሰኘት ፈቃዱን ለመፈጸም የሚቻል ጉዳይ አይደለም እና ቀጥሎ ምን ይላል? ትእዛዚቱ ይህች ናት ይላል ዮሐንስ ሲናገር ቁጥር 22 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ አሁን የተናገርነውን ቃል ሰምታችኋል። ትእዛዙን የምንጠብቅ ፈቃዱን የምንፈጽም እርሱ ደስ የሚሰኝበትን ሥራ የምናደርግ ብንሆን የምንለምነውን ሁሉ ከእርሱ እናገኛለን አለና ትእዛዚቱም ይህች ናት አለ። ትእዛዚቱም ይህች ናት አለና በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዙንም እንደሰጠን እርስ በርሳችን እንድንዋደድ ነው። አዎ አያችሁት። በልጁ በጌታችን በኢየሱስ ክርስቶስ አምነን ትእዛዙን እንድንጠብቅና እርሱ እኛን እንደወደደን እኛም ደግሞ እርስ በርሳችን እንድንዋደድ ትእዛዚቱ ይህች ናት። አዎ ትእዛዙን የሚጠብቅ ሁሉ በእርሱ ይኖራል፣ እግዚአብሔርም ደግሞ በእርሱ ይኖርበታል። በዚህም በእኛ ዘንድ እንደሚኖር ከሰጠን ከመንፈሱ እናውቃለን ይላል። ይኸውላችሁ ከተሰጠን ከመንፈስ ቅዱስ የተነሳ እናውቃለን። መንፈስ ቅዱስን የመንፈስ ቅዱስ ማደሪያ ሆኖ መንፈስ ቅዱስ ስራ የሚሰራበት ሰው ሁሉ አለ። አያችሁ፣ መንፈስ ቅዱስ ስራ የሚሰራበት ሰው ሁሉ በመጀመሪያ ባልንጀራውን ይወዳል፣ ሰውን ይወዳል፣ ለሰው ያዝናል። የእግዚአብሔር ሰው መሆኑ በዚህ ይገለጣል። ለሰው ክፉ ስራ እየሰራ ባልንጀራውን እየገፋ ኃጢአት እየሰራ ሰውን እያሳዘነ እግዚአብሔርን እወደዋለሁ አይልም። እግዚአብሔርን እወደዋለሁ የሚል ሰው ከዚህ ዓለም የራቀ ነው። ለዚህ ዓለም ኖሮም አያስብም፣ አይጨነቅም። እግዚአብሔር በሰጠው ጸጋ ሁሉ መርዳት ያለበትን ሁሉ ይረዳል። ስለ ሃይማኖቱ ለወንጌል መስፋፊያ የሚገባውን ይሰጣል። ለቤተ ክርስቲያን ይጨነቃል፣ ለእምነቱ ይጨነቃል።
ለምእመናን ይጨነቃል። አያችሁት? ይሄ እንዲህ የሚሰራው ሰው አምላኩን የሚወድ ሰው ነው። አምላኩን የማይወድ ግን ለአምላኩ ፍቅር የሌለው ግን እግዚአብሔር የሚያዝንበትን ሰው የሚያለቅስበትን ስራ ሲሰራ ታዩታላችሁ ይላል። እስቲ እንግዲህ ከዚህ ተነስተን አሁን እኛ ሁላችን እውነት ለመናገር እንደው በአፋችን ካልሆነ በስተቀር በምግባር እግዚአብሔር ደስ የሚሰኝበትን ስራ እየሰራን እንገኛለን ወይ? አንገኝም እኮ። አያችሁት? በአፋችን ግን እውነተኛ የእግዚአብሔር ልጆች መስለን እንታያለን። በልብሳችንም በጥምጥማችንም በአነጋገራችን ሁሉ የእሱ ቤተሰብ እንመስላለን። በግብራችን ግን አንዱ ያዝንብናል፣ ያለቅስብናል። በእኛ ምክንያት የሚሰደደው፣ የሚያለቅሰው፣ የሚራበው፣ ከስራ የተፈናቀለው፣ ከትዳሩ የተለየው ብዙ ነው። አያችሁት? ሰውን እየበደልን ሰውን እያሳዘንን እግዚአብሔርን ደግሞ የምናውቀው መስለን የምንለምነው ብዙዎች ነን ወገኖቼ። ይሄ ታዲያ እግዚአብሔርን የምንወድበት ምልክት አይደለም። እግዚአብሔርን መውደዳችን የሚታወቀው በመታዘዛችን ነው። መታዘዙም ባልንጀራህን እንደ ራስህ አድርገህ ውደድ። ይኸውላችሁ አምላክህን እግዚአብሔርን ፍራው፣ ሰንበትን አክብር፣ እናትህን አባትህን አክብር፣ የባልንጀራ የሆነ ሁሉ አትመኝ። ይኸውላ አሁን ይህንን እንግዲህ መጽሐፉን እኮ ይዘነዋል፣ እናነበዋለን። ኦሪት ዘጸአት ምዕራፍ 20 ላይ ያለውን ኃይለ ቃል እንመለከት። 9ኙ ትእዛዛት ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ ያለው ባልንጀራህን እንደ ራስህ አድርገህ ውደድ የሚለው እንግዲህ እነዚህ 10 ትእዛዛት እናነባቸዋለን፣ እናያቸዋለን። በምንም ተአምር ገንዘብ አይመስሉንም። ይኸውላችሁ እና የእግዚአብሔር ልጆች መሆናችን የሚታወቀው በመታዘዛችን ነው። ዝም ብለን በእኛ ትጋት በእኛ ሩጫ እንዲያው ሌትም ቀንም የፈለግነውን ነገር ለማግኘት ብንራወጥ ብንደክም ትርጉም የለውም። ሂደን መጨረሻው ላይ ደግሞ አገኘን አለፈልን ብለን ደስ ሲለን እግዚአብሔር በሚያውቀው ያ ሁሉ ያገኘነው ሁሉ ጠፍቶ እንደገና ልመና የገባን ብዙዎች ነን። አያችሁ፣ እግዚአብሔር ሰጥቶ መንሳት ባህሪው ነው። የሚከራከረው የለ፣ ለምን ይህን ታደርጋለህ የሚለው የለ። የነሳውን መልሶ መስጠት፣ ከፍ ከፍ ያለውን ማውደቅ፣ ትቢያ ማድረግ፣ ትቢያ ያደረገውን አንስቶ ከፍ ማድረግ ስራው ነው። መንሳትም መስጠትም ባለጸጋ ማድረግም ድሃ ማድረግም ዲዳ ደንቆሮ ማድረግም ዲዳ ደንቆሮ የነበረውንም ጆሮውን መክፈት አፉን መፍታት የእሱ ስራ ነው። አያችሁ፣ ይሄ ሁሉ እንድናውቀው ነው። አምላክነቱን አውቀን የሚነሳ የሚሰጥ የሚያደኸይ የሚያከብር መግደል ማዳን ስልጣኑ መሆኑን አውቀን እግዚአብሔርን እንድናስበው እግዚአብሔር ይሄን እያሳየን ነበረ። ግን አናስበውም። ለምንም የማይጠቅም ስራ ይዘን ሙሉ ቀን እንውላለን። የማይጠቅም ስራ ማለት እግዚአብሔር አድርጉልኝ ያላለው ከምንም የማይገባ ክርክር አሁን ዓለምን እንደምታዩት ነው። ሁላችንም አይናችን፣ ልባችን፣ ጆሮአችን ስራ ፈተን የምናዳምጠው የአንዱ ደጋፊ ሁነን እንግዲህ ልክ እንደ ኳስ ጫወታው ማለት ነው። እስካሁን ድረስ እንግዲህ ኳስ ጫወታ ነበረ እንደዚህ ደጋፊና እንትን ነው የምታየው። አሁን ግን እንደው ከምንም የማያድን ክርክር እየሰማን ያለ ነው። ብዙዎቻችን ለዚያ ደጋፊ ነን። ያ አሳፋሪ አሳዛኝ እግዚአብሔር የማይደሰትበት ነገር ነው። እግዚአብሔር ደስ የሚሰኝበት ነገር ቢኖር ብፁዓንስ ሳያዩ የሚያምኑ ናቸው ነው። አያችሁ፣ ሳያዩ የሚያምኑ ናቸው ብፁዓን ማለት። ሰው ሲመራመር ቢኖር እግዚአብሔርን ፈጽሞ ሊያውቀው አይችልም። ይኸውላችሁ እግዚአብሔርን መላእክት ያላዩትን መላእክት የማያዩትን መላእክት ለምርመራ ያልሞከሩትን ፍጡር ሰው ፈራሽ በስፋሽ ሰው ምርመራ ሲገባ በጣም ያሳዝናል፣ ያሳፍራል። ሰው እግዚአብሔር ያደረገለትን አምኖ መቀበል ክብር ነበረ።
ይኸው በነፍሱም ይከብራል፣ በስጋውም ደግሞ ደስ ብሎት ይኖር ነበረ። ዛሬ ደስታችን ያጣ ነው በዚህ ነው ወገኖች። እና በመታዘዛቸው ፍቅራቸው ይታወቃል። እንግዲህ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እግዚአብሔርን መውደዳቸው፣ እግዚአብሔርን መፍራታቸው፣ ፈቃዱን መፈጸም መሆናቸው በመታዘዛቸው ይታወቃል። ዛሬ የሚታዘዝ የለም፣ የሚገዛ የለም። ሁሉም አመፀኛ ነው። ያለ ራሱ ፈቃድ ያለ ራሱ ድካም መኖር የማይመስለው የሚያኖረው እግዚአብሔር መሆኑን የዘነጋ ያላሰበ ትውልድ ነው ያለበት ይኸውላችሁ። እና አሁንም ቢሆን ልናፍር ይገባናል። እስካሁን ያሳለፍነው የሥራ ዘመናችን ሁሉ የስንፍና ኑሮ የስንፍና ዘመን ነው ያሳለፍንበት። ያሳለፍነውን የስንፍና ዘመን የቀማንበት፣ የገደልንበት፣ ያሟረትንበት እንደ የሥጋ ፍላጎታችን የፈጸምንበት ዘመን ሁሉ ሊበቃን ይገባል። ያሳለፋችሁት ዘመን ይበቃል ብሎ ሐዋርያው ቅዱስ ጴጥሮስ ተናግረዋል። አንደኛ ጴጥሮስ ምዕራፍ 4 ላይ ያለ ኃይለ ቃል ነው እና ያሳለፍነውን በሰው ላይ የተሳለቅነውን ሰውን ያሳዘንነውን በሰው ሕይወት ገብተን ሰውን ከስራው አፈናቅለን በሰው ትዳር ገብተን የሰውን ትዳር አፍርሰን ያሳለፍነውን ዘመን ያ ይብቃን፣ ወደ ንስሐ እንመለስ። በወጣትነት ዘመን አምላክህን እግዚአብሔርን አስብ የተባለውን እያሰብን ወደ አምላካችን ብንመለስ ዘመኑ ይለወጣል፣ ይቀየራል። ዘመኑን መለወጥ መቀየር የሚቻለው እግዚአብሔር ብቻ ነው። ሰው ዘመንን መለወጥ መቀየር አይቻለውም። እንኳን ዘመንን ራሱን መለወጥ መቀየር አይቻለውም። እግዚአብሔር ሊለውጠን ሊቀይረን ካልፈለገ በስተቀር በራሳችን መለወጥ አንችልም። ይህንን ነው ማወቅ ያለብን። እኛ ግን ታዛዥ ነን። እግዚአብሔር ትንሿን ነገር እየሰራን በትንሹ ባርክልኝ ማለት ነው። ደግሞም ሰነፍ ተቀምጦ እየዋለ እግዚአብሔር የለም ይላል። ያ እንዳይሆን ይብላ አብ በልቡ አልቦ እግዚአብሔር። ስራ የማይወድ ሰው ተቀምጦ ይውልና ማታ ሲመሽ ጠዋት ቁርስ የለ፣ ምሳ የለ፣ ማታ ራት የለ፣ ኧረ እግዚአብሔር የለም የሚለው ይመጣል። አንድ ባህታዊ ይገርማቸዋል። የማቴዎስ ወንጌል ምዕራፍ 5 ላይ ነው። በትርጓሜው መሰለኝ በትርጓሜው ነው የምናገኘውና ምዕራፍ 5 ላይ ነው። ስንት ብቻ ዘነጋሁት እንጂ ምዕራፉን። ባህታዊ ነው። ተነስቶ አንድ ገዳም ይሄደ። እንግዲህ የሄደበት ገዳም መናንያኑ መነኮሳቱ ያው የመነኮሳትን ስራ እየሰሩ ነው። ሰሌን ሰርተው ቁፋሮ ቆፍረው የተለያየ ገዳም ስራ አለ። ያን እየሰሩ ነው። ያችን በቀን አንድ ቀን መቁነን የሚቀምሱት። እንዴት ነው የምትኖሩት አላቸው። ኑሯቸውን እንዲህ ብለን ሰሌን ሰርተን እንዲህ አድርገን ቆፍረን ምን ብለን፣ ታዲያ እናንተማ ወንጌላውያን አይደላችሁማ አላቸው። ዝም አሉና እንግዲህ ለዚያ ሰው አበምኔቱ ይህን ለዚህ ሰው ያው ቦታ ስጡት፣ ግን መጽሐፍ ስጡት አለ። ግን ማታ ሰዓቱ ሲደርስ ደወል አትምቱ። እንግዲህ ማታ መቁነናቸውን ያችን ቁርሳቸውን ሊካፈሉ ሲፈልጉ ደወል ይመታል፣ በደወል ይሰበስባሉ። የደወል ድምፅ ሳታስሙ መታችሁ መቁነናችሁን ይዛችሁ ሂዱ አለና አበምኔቱ አዘዛቸው ይላል። በተባለው መሰረት ሰዓቷ ስትደርስ ሁሉም መነኩሴ እየገባ እየሄደ ያችን ድርሻውን እየያዘ ወደ የቤቱ ሲሄድ ይህ ሰው ደወል ይመታል እያለ ቢጠብቅ ደወል የለም፣ ቢጠብቅ ደወል የለም። ይሄ ነገር ጦም ሊያሳድሩ ነው እንዳለና ተነስቶ ሄደ። ወንድሞች አልመጡም እንዴ አሉት። እራት የለም እንዴ አለ። አይ እነሱማ መጥተው በልተው ሄዱ አሉት። በሀገራችሁ እንግዳ መቀበል ነውር ነው እንዴ አላቸው። አይ አንተ መንፈሳዊ ሰው መስለህን ነው። አዎ እህል የማትበላ ከመላእክት ወገን የሆንክ መስሎን ነው አሉት። ይላል አንድ ምታው። አረ ለካ ጥሩ አልተናገርኩምን ብሎ እንደነሱ እነሱን መስሎ በገዳሙ ሊሰራ የሚገባውን ስራ እየሰራ መኖር ጀመረ ይላል። እና ሰው እየሰሩ መኖር ተገቢ እንደሆነ ይሄን ስርዓት ይሄን ሕግ የሰጠው እግዚአብሔር ነው። አዳምን ሰርተህ አርሰህ ቆፍረህ ላብህን ጠፍ አድርገህ ብላ፣ ግን በሰው ገንዘብ እንዳትኖር ተብሏል። እና ምን ለማለት ፈልጌ ነው? ብዙ ስለተጋን የሚሆን ነገር አይደለም። ብዙ ስለተጋን የምናተርፈው ትርፍ የለም። ድካም ብቻ ነው ትርፉ። ትርፍ ለማግኘት ግን
የምንችለውን ያክል ብዙ ሳንደክም መጠነኛ ስራ ሰርተን እግዚአብሔርን ባርክልኝ አመስግን ብሎ ማመስገን፣ ሰንበትን ማክበር። አሁን በዕለተ ሰንበት ሁሉም ቆፋሪ ነው፣ ሁሉም ቆርቋሪ ነው። ይገርማቸዋል። በጣም ያሳዝናል። ልብስ አጠባው፣ ሁለመናው፣ ወፍጮ ሁሉ ኧረ እንዳሁንማ ወፍጮም አልቀረም እኮ እንዲያው ብዙ ባላጋን ነውም እና በሰንበት ነው ስራ ሁሉ የሚቀናል እና እግዚአብሔር ያዘዘውን ትእዛዝ ለመፈጸም ፈቃደኛ አልሆንም። ከፈቃዱ እንደወጣን አላወቅንም፣ አልገባንም። ግን እግዚአብሔር ደግሞ በዚህ ጥመታችን ሁሉን ነገር ከኛ እንዳራቀብን አልተረዳንም። እንደው በዚህ ዓለም ያለውን ጥቅም ብቻ ሳይሆን ስንት ነገር ነው የጎደለን። አይምሯችን ባዘነ፣ ማሰብ ተሳነን፣ ዓይናችን ፈዘዘ፣ አንደበታችን ላሸ፣ ጉልበታችን ደከመ፣ ጆሮአችን ደነዘዘ። ይሄን ሁሉ ያደረገብን እግዚአብሔር ነው። ለምን? ፈቃዱን ስላልፈጸምንለት፣ በፍቅሩ ስላልተገኘን። እንግዲህ በዮሐንስ ወንጌል ምዕራፍ 15 ላይ ያለውን ኃይለ ቃል ከቁጥር 9 እስከ 10 ያለውን ብንመለከት እኔ አባቴን እንደምወደው አባቴም እንደሚወደኝ የአባቴን ፈቃድ እንደፈጸምኩኝ እናንተም ፈቃዴን ፈጽማችሁ በፍቅሬ ብትኖሩ እኔም በፍቅራችሁ እኖራለሁ፣ ከእኔ ጋር ትኖራላችሁ ያለው ክርስቶስ ነው። ግን ይህንን ነገር ጆሮ ዳባ ልበስ ብለን ለመስማት ለመቀበል ለመታዘዝ ፈቃደኛ አይደለንምና እንግዲህ የእግዚአብሔር ልጆች እግዚአብሔርን መውደዳችን የምንታወቅበት መታወቂያችን መታዘዛችን ነውና እንታዘዝ፣ ፈቃዱን እንፈጽም፣ ወደ እሱ እንመለስ፣ ልባችን ከፍተን እንስጠው። ያሳለፍነው የኃጢአት ዘመን፣ የእልከኝነት ዘመን፣ የትዕቢት ጊዜ ዘመን ያ ይበቃናል። ትዕቢት ከማንም ለማንም አይሆንም። ለዲያብሎስም አልጠቀመችውም። ይኸው ከክብሩ ተዋርዶ ልብሱን ጸጋውን አጥቶ ከመከራው ጥናት የተነሳ ክሰል መስሎ ነው የምናየው። ክሰል መስሎ እንግዲህ የገሃነም እሳት ነው ክሰል አድርጎ የገለጠው። እንግዲያ መጀመሪያማ የነ ቅዱስ ሚካኤል አለቃ አልነበረም? ያንን የመሰለ ግሩም የሆነ መልአክ ዛሬ ሲኦል ክሰል አድርጋ የገለጠችው በክፋቱ በትዕቢቱ ነው። እና እኛም ይህን ክፋታችን ትዕቢታችን ገንዘብ አድርገን ሲኦል ወርደን ዲያብሎስን መስለን እንዳንኖር ተው፣ ጊዜውና ሰዓቱ አሁን ነው፣ እናስተውል ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ያለውን ኃይለ ቃልና አንደኛ ዮሐንስ ምዕራፍ 3 ቁጥር 22 ያለውን የማቴዎስንም ወንጌል ምዕራፍ 5 ቁጥር 43 ላይ ያለውን ይህን ቃል እንመልከተው። እንግዲህ